ሆነሽ ነው? ታይ ግን ዳጣዬ ታይ ከምር ሰላምዬ እዚህ ቤት በቃ ጭንቅ ሆኖልሻል። በቃ አክስታችን እያመሰችው ነው። እሷ አለች በቃ ቤት። በዛ ላይ ደግሞ አባዬ ጭንቀት ውስጥ ነው ያለው። እሱማ ይገባኛል። ታዲያ ምን አለ አንቺ እንኳን ወደ እኔ መጥተሽ ብታርፊ። እንዴ ማይ አባዬ ጭንቀት ውስጥ ነው፣ ጥዬው መምጣት አለብኝ እንዴ? ታዲያ አንቺ ምን ታደርጊያለሽ? በዛ ላይ እየናፈቅሽ ነው። እሺ እናቴ በቃ እመጣለሁ። እሺ ነገ ወይም ደግሞ ከቻልኩ ዛሬ እመጣለሁ። ጋሽስ እንዴት ነው? ተጨንቋል ሰላምዬ፣ ተጨንቋል ነው የምልሽ። ይኸውልሽ እማዬ አክስታችን በጣም እያስጨነቀችው ነው ይመስለኛል። አክስታችን የእኔን ልጅነት ሳታውቃት ቀርም። አባዬ እንዲሁም አሁን ሁለታችሁም እንዳላችሁ በቃ እኔ ከዚያ ጋር መውጣት እፈልጋለሁ። ላኩኝ አባዬ። በቃ እኔ ከእናንተ ሌላ ምንም የምፈልገው ነገር የለም። ሀገሬን ትልቅ ምርቃት ነው የምመርቃት። እሺ እንደውም እኛ አሳይመንት ተሰጥቶናል። ገዜ የቡድን ስራ ነው። እሺ ንገረኝ። እንደው አይ እንደዛ ከሆነ ያስከፍላል። እሺ እንከፍላለን። አዎ እንከፍላለን። እሺ ገዜ እኔ እውቀት የጥልቅ ነው። ለዛ ከፍ ዝቅ ስታደርገኝ ዝም ብዬ ዋዛ ሰው እንዲያልመስላችሁ። እሺ ገዜ ችግር የለውም ንገረኝና ከዛ ጽፈዋለሁ። እሺ እና እኔም ጽፈዋለሁ። እሺ እንደዛ ከሆነ ትክክለኛውን የሀገሬ በቃኝ ልጅ ባኝ ብሎ ነበር ሁለታችሁን የሚያጫውቱ። እሱን እንኳን አታስብ። የአባዬ ልጆች ነን። ክብር ምን እንደሆነ እያስተማርን ያሳደገን። ዛሬ ከብዙ ጊዜ በኋላ ዳጥሻ የኔ ቆንጆ ዛሬ እንግዲህ በሚገርም ሁኔታ በጣም ትልቅ አጣብቂኝ ውስጥ ገብታለች። እንግዲህ እሷን ባላሰበችው መልኩ በጣም ትልቅ ነገሮች እየገጠሟት ነው የሚገኙት። በጣም በሚገርምና በሚደንቅ ሁኔታ እንግዲህ ዛሬም እንደተለመደው እንዳያችሁት እንግዲህ አብጌል ደረጀ ናታን ላይ ሙጭጭ ብላ እንግዲህ ያልሆነ ነገር አይታ ዳጣ በጣም ታናዳ ነበር፣ ስታለቅስ ነበረ። ነገሮቿ ከቁጥጥር ውጭ ሆነውባት በቃ አንዳንዴ እንግዲህ እንቅልፏን ነስቷት ነው ያደረችው። በመጨረሻም እንግዲህ ናታን በባለፈው ማርታ ራሱ ጠበቂያ ነገር ነግራው ነበረ። ምንድን ያለችው በቃ ማትፈልጋ ከሆነ በቃ ስሬ ንገራት፣ በቃ አትቅረባት፣ የሆነ ፊት አታሳያት። ምክንያቱም አንተ ፊት ባሳያት ቁጥር እንደዛ አንዳንድ ነገሮችን ባየሽ ቁጥር ልጄ ትጎዳለች፣ ለአንተም ደግሞ ጥሩ አይደለም። የምትወዳ ከሆነ ኦፍኮርስ ኦኬ ቅረባት፣ ያለውን ነገር ወደ አጠገቧ ቀርበህ ተረዳት። የማይሆንልህ ከሆነ ደግሞ ግን በቃ ፕሊስ ራቃት። በመራቅ ብቻ ልጄን ተባበርልኝ፣ ጥሩ አይደለም። ምክንያቱም የሆነ ሰዓት እየቀረብክ እየተደባደብካት፣ የሆነ ሰዓት ደግሞ ፊትን ኮስተር ስታደርግ በጣም ሌላ ችግር ነው የሚፈጠረው። ስለዚህ ናታን እየባክህ ፕሊስ በቃ ካልሆንካት አልሆንካትም ነው ብትሆነ ደስ ይለኛል፣ ግን ደግሞ የማይሆን ነገር አይሆንም። ስለዚህ ፕሊስ ባክህን፣ ምክንያቱም ያላችሁን ቀረቤታ ሰሞኑ እያሳየ ያለውን ነገር አይቻለሁ። ስለዚህ ባክህ ብላ እንግዲህ መጨረሻ ነግራው ነበረ። እሱ ምንድን ነበር ያለው? እሺ ኦኬ ችግር የለውም በቃ ካሁን በኋላ አስተካክላለሁ ብሏት ነበረ። እኛም እንግዲህ ማርታ እንደዛ ስላለችው ምናልባት ቆረጥ አድርጎ ነገሮችን ያስተካክላል የሚል ተስፋ ስለነበረን እንደዛ አድርጎ ነበረ። ግን ትናንትና አብጌል እንግዲህ በአንተ የተነሳው እንደዚህ ሆንኩት ምናምን በቃ ምን ችግር አለው ነው ያግባኛል አልኩ እንደ በፊቱ በቃ ካላገባህም ብዬ ግትራ አላልኩብህም። ግን ደግሞ በቃ እስኪ ለአንድ ቀን አብረኸኝ ሆን እጅን ለያዘና ወክ እናድርግ ምናምን በቃ እንደው ምናምን ብላ ነገሩን ተርመስመስ ስታደርገው በቃ ነገሩ ወደ ሌላ ነገር እንዳይሄድ ወይም ደግሞ ጠር ለማድረግ ያክል ብሎ እሺ ብሏት ነው እንግዲህ ይዟት ሄደው አስፋልት ምናምን ሲንቀሳቀሱ ወክ ምናምን ካደረጉ በኋላ እሺ ብሎ ፈቅዶላት ከጎኗ ሆኖ ከሄደ በኋላ እንግዲህ እዛ ሲደርስ እጄን አትያዥኝ ምናምን ይላል። እንዴ መጀመሪያ እኮ እሺ ልብስ ልቀይር ቦርሳዬን አስቀምጥ ብላ ከአብርሃት እንደምትሄድ አብርሃት ወክ እንደምታደርግ ጊዜ ሰጠኝ ስትልህ እኮ እሺ ብልሃት ነው የሄድከው እሱ። ስለዚህ እንደዛ ብልሃት የሄድከውን ልጅ እዛ ሲደርስ ግማሽ እንትን ምን ይባላል ማለቴ ግማሽ ነፍጎ ግማሽ መስጠት። እንዴ የሚገርም እኮ ነው። በፍጹም ሊሆን የማይቻል ነገር ነው በፍጹም ማለት ነው። ውድ ቤተሰቦቻችንና እንግዲህ እንደዛ ነበር ሲያደርግ የነበረው። በመጨረሻም እንግዲህ የሆነው ነገር በጣም የሚያስጠላ ነገር ነበረ። ውድ ቤተሰቦቻችን እንግዲህ ሄደው እንግዲህ ወክ አድርገው ተመልሰዋል። ዳጣ ግን ተመልሰው ሲመጡ እንግዲህ በር ላይ ሲደርሱ በቃ አብሮ ላለመግባት ብቻ እዚህ ጋር በቃ እኔ አልገባም አንቺ ግቢ ሲላት፣ እሺ አብጌል እንዴ ምንድን ይሄን ያክል ማን እንዳያህ ነው የምትፈራው?
ያብረን ይሄን ያክል ለማንኛውም በጣም በህይወቴ እንደዛሬ ተደስቼ አላቅም። ላደረክልኝ ነገር ሁሉ አመሰግናለሁኝ። ወደፊትም ደግሞ እንግዲህ እናየዋለን ብላ ነው የሄደችውና ይሄንን ሲያደርጉ እንደውም ለዳጣ ነግራታለሁኝ እንደ ሳምከኝ ምናምን ሁሉ ብላ እንግዲህ ጓ ስትልበት ነበር አብጌልና እሱም እንግዲህ እንደ ምንድነው ደግሞ እንደዛ የምትዩ ምናምን ብሎ ቅንጥስ ነው ያለው። በመጨረሻም የሆነው ነገር ሆኖ በሚገርም ሁኔታ ዳጣ ሰምታ ስለነበረ አብጌልን ወደ ጎን ሆና ካሳለፈች በኋላ እንግዲህ ናታን ጋር ሄዳ ነበረ። መጀመሪያ አካሄዷ በቃ የሆነ ለመጮህም ብቻ የሆነ ነገር ልትል አስባ ነበር አካሄዷ። ግን እዛ ከሄደች በኋላ እሱን ከቀረበችው በኋላ ታውቃላችሁ ምንም ያክል እንትን ብትሉ መጎዳታችሁ እንዳለ ሆኖ ግን ደግሞ እንደ ሰው በቃ ብዙ ነገሮች ታስታውሳላችሁ። የሆነ ነገር ወደ አእምሯችሁ ይመጣልና እሱን ነገር አስተውላ ነው የተወቹ። ብዙ ነገር ማለት ፈልጋ ግን ሁሉንም ነገር ተወቹ ማለት ነው። የተወቹ ነገር ምንድነው? ያው ምንም ማለት ስላልፈለገች ነው እንጂ ብዙ ማለት ትችል ነበረ። በዛ ላይ ደግሞ አልቻለችም። በቃ ስለምትወደው እንደሚታወቀው ታውቃላችሁ አልጋይሶ በዛ አማካኝነት እንግዲህ ስላልቻለች ዝም አለች ማለት ነው። ውድ ቤተሰቦቼ በዛ አማካኝነት እንግዲህ ሲያደርግ የነበረውን እንደምታውቁት በቃ ያለውን ነገር ሲያደርግ የነበረው ነገር ትንሽ የሚያስጠላ ነበረ። እሷም እንግዲህ ያለውን ነገር እንዳየቻቸው ምናምንም ነግረዋለች። ምንም የተለየ ነገር የለም እዚህ እስካለሁኝ ድረስ ግዴታዬን ማድረግ ደግሞ ግዴታዬ ነው ብሏል። በነገራችን ላይ አሁንም ቢሆን ከባድ ነው። ዳጣ ለምን እንደዚህ ታደርጋለች ስትለው በቃ አሁንም ቢሆን ማድረጊ አይቀርም፣ ምክንያቱም እዚህ ጋር በእኔ ምክንያት ሶስት ጎዳ ማየት አልፈልግም ነው ያለውና ይሄ ደግሞ በጣም የሚያስጠላ ነገር ነው። በጣም ማለት ነው ቤተሰቦቻችን። ኤኒዌይስ እንግዲህ ያለው ነገር በዚህ መልኩ ነው። ዳጣም እንግዲህ በጣም ደብሯት ነበረ። በመጨረሻ እንግዲህ አይ እንደዛ አይደለም፣ እንደዛ ከሆነ ደግሞ በቃ ቤተሰብ እናስተዋውቅ እያልኩሽ ነው እኔ ውሸቴም ቢሆንና የማልፈልገውን ነገር እንትን ብል ቤተሰብ ምናምን መችልሽ ነበረ። ሲቀጥል ደግሞ ይሄን ነገር እንደምን ስታያሰብሽው እኔ በጭራሽ እንደማይሆን ነግሬሻለሁ ደጋግሜ እና መጠራጠር የለብሽ ምናምን ብሎ እንግዲህ አሳምኗታል። ያው በመጨረሻም ዳጣ እንግዲህ አምና ተቀብለዋለች፣ እሺ ብላ ተቀብለዋለች። ስለዚህ ያው ይሄ በዛ አልፏል። ቀጣይ ግን ነገር ትንሽ ከበድ የሚል ነው የሚሆነው። ምክንያቱም ትንሽ ከባድ ነው። አብጌል አሁን ድጋሚ እንግዲህ የሆነ ፊት ስላሳያት አሁንም ድጋሚ መጠየቁ አይቀርም። የዛን ሰዓት ደግሞ ነገሮች ሲናበሩ ዳጣ ደግሞ ይሄን አክል እንትን አላለችም። እንግዲህ አይታችኋል። በጧት ወጥታ ራሱ በቃ ከገዜ ጋር በቃ ልቀቅላችሁ እንዴ ማለት ምንድነው ቆይ እንደዚህ ምናምን ያች ብዙ ነገር እያለችው ነበርና ገዜም እንግዲህ አይ ምናልባት ተረጁ ያለው ነገር ከዚህ አንፃር ሊሆን ይችላል ምናምን ብሎ ነው እንትን ያላ። ሲቀጥል ደግሞ ከአብጌል ጋር እንዲያውም ካንቺ ጋር ነው እንጂ ብዙ ጊዜ የማያችሁና እንደዛ አይነት ነገር እንኳን እንትን የምትሉት ከናታን ጋር ምንም አይነት ግንኙነት እናንተ እንደሌላቸው ነው የሚያሳዩት ምናምን ብሎ ነው እንግዲህ የነገራት። በዛም እንግዲህ ደስ ብሏታል ዳጣ። በመጨረሻም እንግዲህ ዳጣ የነበረችው እዛ እሱ ጋር ቆይታ ስትመለስ ደግሞ ክላሷ እንግዲህ ካሜራ ደቅና ነበረ፣ መድኃኒት ማለት ነው። ወይዘሮ መድኃኒት እንግዲህ ተያይዛቸዋለች። በባለፈውም አባትሽን አውቀዋለሁ ስትላት በጣም ነበረ ዳጣ የደነገጠችው። ስትደነግጥም እንግዲህ የተወሰነ ነገር ነቅታ ነበረ። ግን ያው ማርታ ምን አባሽ ዝም በይ ምናምን ብላ ስለምትከልፋት ለማርታ ብትነግራትም ስለማትረዳት ነው እንጂ መድኃኒት ማለት ነው ቀጥታ እዚህ ጋር ነበር ነገሩ ማተራመስ የፈለገችው። ግን አልሳካላት አለ። ምክንያቱ ደግሞ በፍጹም የማይሆን ነገር ስለሆነ ማለት ነው። ምክንያቱም ለማርታ ፊት ደጋግሟል ይሄ አባቷ ነው ወይ ደግሞ ከሌላ ወልዷት ነው ደረጃ የሚሆነው ምናምን ብላ ስትላት ማርታ እንዴት እንደምትቆጣ ስለምታውቅ አሁን ደግሞ ያን ነገር የምትደግምበት አፍ የላትም እና በዛ አማካኝነት እንግዲህ ነገሮች እንዲስተካከሉ ሁኔታዎችን ለማመቻቸት የሚችሉትን ነገር ለማድረግ እየሞከሩ ነው ማለት ነው። ውድ ቤተሰቦቻችን በመጨረሻም እንግዲህ ዳጣ ክላስ ውስጥ እንግዲህ የመድኃኒት ካሜራ ደቅና ወይም ደግሞ ካሜራ ደብቃ ወታለች። ደግሞ የሚገርመው ዳጣ ደውላ የሚገርም ወሬ እያወራች ነበር። ወሬው ራሱ በጣም ከባድ ወሬ ነበረ። ወሬው ምንድነው?
ሰላምዬና ስለ ዳጣ ነበሩ እያወሩ የነበሩትና እናቴ ማየ ምናምን እያለች አባዬ ተጨንቋል፣ ከዛ ደግሞ አክስትዬቱ እኮ እንደዚህ ምናምን ብላ እያለች በቃ ያለውን ነገር ነበርና ደግነቱ ዳጣ በመጨረሻ ካሜራውን አይተዋለች። ካሜራውን ካየችው ደግሞ ወይ ወስዳ ለአቢጌል ትሰጣታለች ወይ ደግሞ እሷ የሆነ ነገር ስለምታደርገው ችግር የለውም ዞሮ ዞሮ አክስትዬቱ እጅ አይገባም። ቀጣይ አዲስ እንገናኝ። ሰላም ቆዩ።